ሰራች። ትሁቴ የድሮ ፍቅረኛዋን ተመስገንን ማንቁርቱን ይዛ ወዙዛ ለቀቀችው። ትሰማኛለህ? አንድ ምርጫ አለህ። እሱም ወይ ትተወኛለህ ወይም ደግሞ ታጠፋኛለህ ብላ በቢላዋ እራሷን ለማጥፋት ሙከራ አደረገች። ተመስገንን አንገቱን ይዛ ማንቁርቱን ይዛ አረባክሽ ገደልሽኝ ትሁቴ አረባክሽ እያለ ቢላትም እንኳ በፍጹም ልትረዳው አልቻለችም። ትሁቴ ለአባባ በ15 ዓመቴ ተደፍሬ የወለድኳት ልጅ አለችኝ አባዬ እስከ ዛሬ ድረስ ስለደበኩህ በጣም ይቅርታ ብላ ሁሉንም ሚስጥር ነገረችው። አባዬ ሁሌም እኔ እረዳሻለሁ። ሲጀመር ፎቶውን አተኩረሽ ስታይና እኔም ፎቶውንና አንቺን ሳመሳስላችሁ ልጅ እንዳለሽ ተረድቼ ነበር ትሁቴ። አንቺ እኮ የኔ ልጅ ነሽ። ስለዚህ ምንም የሚያስፈራሽና የሚያጨናንቅሽ ጉዳይ የለም ብሎ አባባ እቅፍ አድርጎ አጽናናት። ካሊብ በሚያስጠላ ሁኔታ ትሁትን ተናገራት። አንቺ እዛ አሸሼ ገዳሜና ወርቅሽን ድንግልናሽን ለሱ ሰተሽ፣ ነገር ግን እኔንና አባዬን ታባቂናለሽ። ስለዚህ ለምንድን ነው ከህይወታችን የማትወጩ ብሎ በጣም ተናገራት። ትሁቴ በዚህ ንዴት ድጋሜ አጠገቤ እንድትደርስ አልፈልግም። ካሊብ አንተ ግን ምን አይነት አረመኔና ጨካኝ ሰው ነህ? እንዴት የዛን የማይረባ ሰውዬ ወሬ ሰምተህ እኔ ልትናገረኝ ትችላለህ? የእውነት አንተ ከአባዬ አይደለም የወጣኸው? አባዬንና አንተን ሳነጻጽራችሁ በፍጹም ባንድ የምትሄዱ አባትና ልጅ አይደላችሁም ብላ በከባዱ ተበቀለችው። የቲና ጉድ እያንዳንዱ ነገር በላፕቶፕ ቪዲዮ ወጣ። ቲና አለማፈሯ አሁንም ቢሆን ከቤት አልወጣም ብላ ግግም እንዳለች ነው። አባባ አታስቢ፣ የዛሬ ንደሪ፣ ነገ ደግሞ እንዴት አድርጌ እንደማስወጣሽ እኔ አውቃለሁኝ ብሎ ዛተባት። ካሊብ እኔ ምልሽ ቲና፣ ቆይ አንቺን ለመፍታት ምን ያህል ጊዜ ነው መጠበቅ ያለብኝ? ኧረ እባክሽ ከህይወቴ ውጪ። ምን ነው እኔን አስወጥተህ ትሁትን ለማስገባት ፈልገህ ነው አይደል? ግን እንደዛ አይሆንም። ምክንያቱም ትሁት የዋሸችህ እያንዳንዱ ነገር በጣም ብዙ ነገር ስላለ እባክህ ያወክ ቀን ወደ ቲና እንደምትመለስ ስለማውቅ ትችህ አልሄድም ብላ በደካማ ጎኑ እየመጣችበትና እየተበቀለችበት ትገኛለች። ዳኒና ኤደን ተጣሉ። ዳኒ እኔ በፍጹም አሁን ሽምግልና ልልክም ላገባሽም አልችልም ብሎ ሲላት፣ ቆይ ለምን እንደዚህ ታደርጋለህ? ለምንስ ነው እድሜዬን የምትበላው? ብላ ስትል ነገርኩሽ እኮ እኔ እስከ ዛሬ በውሸት ነበረ። አሁን ግን ትክክለኛውን ነገር እየነገርኩሽ ልትረጅኝ ይገባል ብሎ ከድሮ ፍቅሩ እየቀዘቀዘ መጣባት። እኔ ምልህ ቆይ ግን ትሁትና ካሊብ እንደሚጋቡ አታውቅም? እነሱ እንኳ ቀድመውን ሊጋቡ ነው ብላ ስትለው፣ እኔ ምልሽ አንድ ጥያቄ ልጠይቅሽ። እውነት ለመናገር ትሁት በጣም ምርጥ ልጅ ናት፣ እንደውም ካሊብ በጣም ያንስባታል ብሎ አለ። አልገባኝም። ካሊብስ ቢሆን ምን ያንሰዋል? አይ ትሁት እኮ ሰው ናት። የእውነቴን ነው ምልሽ፣ ከልቧ ሰው ናት። እኛ በጣም ብዙ ነገር እያደረግናት ራሱ በይቅርታ እና ሰው በመሆን የምታምንናት። ታዲያ ከካሊብ ጋር እንዴት ነው የምታነጻጽሪው? እስኪ ንገሪኝ፣ አንቺ ካሊብን ምኑን ወደሽለት ነው ብሎ ሲላት፣ እኔማ የወደድኩለት ስራ አለው፣ ቆንጆ ነው፣ በቃ ይህንን ነው አይደለም? አይ ኤዱ፣ እኔ የማውቅሽ ኤደን ግን እየተቀየርሽብኝ ነው። በዛ ላይ ሁለ ነገርሽ እንዴ! አሁንስ ዳኒ አበዛኸው። ቆይ አንተን ምን እንደሆንልህ ነው የምትፈልገው? አረ በስመ አብ ስትለው፣ በቃ ኤደን አሁን ሌላ እላፊ ቃል መነጋገር ስለማልፈልግ ብሄድ ይሻላል ወደ ስራ ብሎ ትቷት ሄደ። ኤደን እጅጉን ተናደደች። ቆይ ይሄ ልጅ ግን እንዴት እየሆነ ነው?
ከገጠር ሲመጣ ደህና ነበረ፣ እንዴት በቅጽበት ተቀያየረ እያለች ሀሳብ ይዟታል። ሰላም ሰላም! ውድና የተከበራችሁ ሌይላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። አባባ እንደተለመደው ሽጉጡን ይዞ አንቺ ቲና፣ እንደው አሁን አንቺ የእውነት ከኔ የምታመልጭ ይመስሎሻል እንዴ? በይ ትሁቴ አንቺ በይ ዶክተሩን ይዘሽ ውጭ ብሎ ቶሎ ትሁቴ ይዛ ወጣች። ከዛ አባባን ተመስገን እማታለው ሲል በካልሾ በኋላ ዘረረው። ከዛ ቲና እኔስ አባዬ አደራህን እባክህ ይሄን ሽጉጥ እንዳትመታኝ በሽጉጥ ብላ ስትለው እንዳትተኩሰው። አይ ቲና የእውነት አንቺን በሽጉጥ ብዬ የምገልሽ ይመስልሻል? ምክንያቱም ሽጉጥ እኮ ላንቺ ትልቅ እረፍት ነው። ግን እኔ ላንቺ እንደዚህ አላደርግም፣ አንቺና እኔ ቤት እንገናኛለን ብሎ ልኳን ሰጥቷት ሄደ። ትሰማኛለህ? አባባ ግን በጣም ጀግና ነው ስትለው ምን ማለት ፈልገሽ ነው? እስኪ ተመልከት። አባባን ሳስበው ካሊብማ እንደ ጀግና እንደሚሆን እኮ በጣም ተመሰጥኩበት። ትሰሚኛለሽ? አርፈሽ ብትቀመጭ ይሻልሻል ብሎ ሲላት፣ እንዴ አንተ ቆይ አፍህ የሚሰለጥነውና አፍህ የሚሰላው እሴት ልጅ ላይ ነው እንዴ? ትልቁን ሽማግሌ ማሸነፍ ያቃተህ እንዴት ነው እኔ ላይ አፍህን የምትከፍተው? ትሰሚኛለሽ? እንደውም ከዚህ በኋላ ከአንቺ ጋር መስራት አልፈልግም ብሎ ሲላት፣ ወዴት ወዴት? አንተና እኔ እኮ ያልጨረስነው በጣም ብዙ ነገሮች አሉ፣ እሱን ነገር ማወራረድ አለብን። ትሰማኛለህ? ብላ እየተንቀባረረችበት ወጣች። ዶክተሩ ቆይ ምን አይነት ጣጣ ውስጥ ነው ያስገባችሁኝ ብሎ ሲል፣ ይቅርታ የኔ ልጅ አሁን ግን ሁሉም ነገር አብቅቷል ብሎ አለ። ምኑ ነው የሚያበቃው? እስኪ ንገረኝ። ከዚህ በኋላስ እንደማይይዙኝና እንደማያሰቃዩኝ በምን እርግጠኛ ልሆን ነው ብሎ ሲል፣ አራት አስብ እኔ ያለሁ አይደል? ሲጀመር አብቅቷል ነገር ሁሉ በላሆነ አመሰግናለሁ ብሎ ዶክተሩን ከሸኘ በኋላ አባዬ እና ደህና ነህ ብላለችው። ትሁቴ እኔ በጣም ደህና ነኝ። አሁን ግን አንቺ አንድ ነገር ይቀርሻል። ምንድን ነው? እንደምንም ብለሽ ቲናን ከቤት ታስወጫታለሽ። በአሁኑ እኔ ወይም ካሊብ ሳይሆን አንቺ ነሽ የምታስወጫት። እንደ አባዬ? አዎ፣ ግን እኮ ቪዲዮውም ጠፍቷል። በዛ ላይ ደግሞ ወረቀቱን ችግር የለውም ወረቀቱ ቀደደችው አልቀደደችው፣ ፈረመች አልፈረመች ያን ያህል የሚያስቸግር ነገር የለም። ደግሞ ቪዲዮውን ለእኔ ተይው። ጅል እመስልሻለሁ እንዴ ትሁቴ? እኔ እኮ አባትሽ ነኝ። ሲቀጥል የቲናን ተንኮልና ረመኔነት እያየሁ 3-4 ቦታ ነው ያስቀመጥኩት ብሎ ሲላት በጣም ተገረመች። በጥቁር ፌስታል አደረገችና በይቲና አይሻልሽም አባዬና ካሊብ ከመምጣታቸው በፊት ብትሄጂ ስትል፣ አንቺ ግን ምኑን ተማምነሽ ነው ትሁት በዚህ ልክ እኔን የምትጠይኝ ብላ ስትላት፣ እኔ እኮ አልጠላሁሽም፣ ያስጠላሽ ስራሽና ስራሽ ብቻ ነው ብላ አለቻት። እኔም አልወጣም፣ እልቅስ በዚህ በጥቁር ፌስታል መውጣት ካለብሽ አንቺ ነሽ። የእውነት ካሊብን አገባዋለሁ ያገባኛል ብለሽ ተስፋለሽ እንዴ ብላ ስትላት፣ እኔ በማንም ተስፋ የለኝም እና ደግሞ ካሊብን ላግባውም አላግባውም አንቺን አይመለከትሽም። ነገር ግን አሁን ቤቱን ለቀሽ ብትወጪ ይሻልሻል ስትላት ፎቶውን ነጥቃ ሄደች። ቆይ ግን ይች ልጅ ከዚህ ከፎቶ ጋር ያላት ግንኙነት ምንድን ነው ብላ እዚህ ቤትማ ለመቅረት አንድ እቅድ አለኝ ብላ ወደ ተመስገን ጋር ሄደችና ተመስገንን እያንዳንዱ ነገር ነገረችው። ካሊብን ልታገባው ነው ብላ ስትለው፣ እኔ አላምንሽም፣ የእውነቴን ነው ምልህ። ተመስገን እሳት ለብሶ እሳት ጎርሶ ካሊብን መንገድ ላይ ጠብቆ፣ ትሰማኛለህ? የልጅነቴ ፍቅሬ ናት፣ የልጅነቴ ህይወቴ ናት። እሷም ቢሆን እኔን ትወደኛለች። ብዙ ነገር አሳልፈናል። ገና ትናንትና መተህ አንተ ፊጥ እያልክ የእውነት አንተን የምትመርጥህ ይመስልሃል እንደ ብሎ ሲናገረው ካሊብ ፈርቶ ወደ ኋላ እያየ ንዴቱንና ብስጭቱን ትሁቴ ላይ አሳረፈው። እኔ ምልሽ ትሁት
ግን በዚህ ሀገር ህግ የለም እንዴ ብሎ ሲል ተረጋጋ። ምን ሆነህ ነው ካሌብ? እኔ እኮ ላንቺ ብዙ መስዋዕትነት ለመክፈል ተዘጋጅቼ ነበር እና ታዲያ ምን ይጠበስልህ ብላ ስትለው፣ አንቺ ግን ከዛ ሰውዬ ጋር ብዙ ላይፍ እንዳሳለፍሽ ነገረኝ። ትሰማኛለህ? በማታውቀው ነገር ባትናገር ጥሩ ነው፣ በኋላ የሚጸጽትህን ነገር አትናገር ብላ ብትለውም እንኳ ካሌብ ግን በጣም አጸያፊ ቃላትን ጭምር እየተናገረ አስደበራት። ትሁቴ እሳት ለብሳ እሳት ጎርሳ የት አባክ ነህ ብላ ደውላ በስልክ እቤት ነኝ። እንዴት ትሁቴ መጣሽ? አንዳች አባክ ያምጣክ። ትሰማኛለህ? አንተ ግን ከኔ ምንድን ነው የምትፈልገው? ጭራሽ ብለህ እኔ እናንተ የረጅም ዓመት ግንኙነት እንዳለንና ፍቅረኛሞች እንደነበር በዛም ደግሞ በህይወታችን ደስተኛ እንደነበርን ጭምር ነው የተናገርከው። ነገር ግን ነገሩ እንደዛ እንዳላደለ አንተም እኔም ድብን አድርገን እናውቃለን። በ15 ዓመቴ አስገድደህ ደፈርከኝ። እሱ አልበቃህ ብሎ ገረድ በሰው ሀገር መጥቼ ገረድ እየተባልኩኝ የቤት ሰራተኛ ሁኜ ኖርኩኝ። እምበላው እምጠጣው ህይወቴን ጭምር ሁሉንም ነገር ነው የሰረከኝ። ከሀገሬ ምንም ሳላጣ አንተን ፍራቻ ወደዚህ መጥቼ አልፎም ደግሞ በጣም ብዙ ነገር አሁን ወይ እኔ እገልሃለሁ ወይ አንተ ትገለኛለህ፣ ካልሆነ ደግሞ ውልቅ ብለህ ትሄዳለህ ብላ አለችው። አይ ትሁቴ፣ እሱንማ በፍጹም ማድረግ አልችልም። እንዴት ማለት? ማለትማ ወይ አንቺና እኔ አብረን እንሞታለን ወይ እንሄዳለን ወይ ካሌብን አጠፋዋለሁ ብሎ አላት። እንደዛ ከሆነ በመካከላችሁ እኔ አይደለሁ ያለሁት? ዛሬ ይሄን ቢላዋ አየኸው? በቃ ግን ካሌብን ወይም አባዬን የነካቸው ቀን እኔ በዚህ በቢላዋ መጥቼ ራሴን የማጠፋለህ አንተው ጋር ነው ብላ ቢላዋውን ሰጥታው ሄደች። ከዛ ምላሽ ቲና አላፍር ብላ ቤት መጣች። ቆይ አንቺ አታፍሪም እንዴ? አሁንም ቤት ነሽ ብለው ሲጠይቋት፣ አንቺ ግን ምን ተማመሽ ነው? እኔ ምልሽ ግን በዛ በጥቁር ፌስታል ያንቺን ጓዝ ብትጠቀልይበት አይሻልም እንዴ ትሁቴ ብላ ስትላት፣ አይ ቲና ሁሌ እንዴት ተዋረርሽ? አባባና ካሌብ ሆነው በቃ ጉዲሽን እናሳይሽ። አየሽን ቪዲዮ ለህግ ብናደርሰው ምን ይመስልሻል? ምክንያቱም መኪና ሳይገጭሽ እንደ ገጨሽ አስመስለሽ እና አንቺም መኪናውን ብትያዙ ምን ይመስልሻል? እስር ቤት ትበሰብሻለሽ ብሎ አስፈራራት። ካሌብ ትሁቴን ይቅርታ ለመጠየቅ ቢፈልግም እንኳ በፍጹም እንዳንተ አይነት አረመኔና ጨካኝ በህይወቴ አይቼም አላውቅም። ስለዚህ ሁለተኛ ትሁትን እርሳት ብላ ተናገረችው። አባባም ጭምር አንተ የኔ ልጅ አይደለህም፣ የኔ ልጅ ጀግናና ተፋልሞ የሚወዳትን ሴት የሚያድን እንጂ ዝም ብሎ ልፍድር ንግግር የሚናገር አይደለም፣ ወይኔ ብሎ ተነስቶ ሄደ። ሰላም ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ ሼር እያደረጋችሁ ቤተሰብ ይሁኑ። ባይ ባይ።